ይሳክስ አሜን። እናንተ ምላስ የናዝሬቱ ኢየሱስ ይሰለጥ አሜን። እናንተ ምላስ በኢየሱስም ቃሉ ይነገር አሜን። ቃል ያለባችሁ ሰዎች፣ ቃል ይዛችሁ የምትወጡ ሰዎች፣ የእግዚአብሔርን ቃል ይዛችሁ የምትሄዱ ሰዎች፣ ስራ ስትወጡ የእግዚአብሔርን ቃል የምታስቀድሙ ሰዎች፣ ስራ ስትወጡ የእግዚአብሔርን ቃል ውጣ ብላችሁ የምታስወጡ ሰዎች እግዚአብሔር ምስክር ስኬት በእናንተ በር ነው አሜን። ቃሉ ለእናንተ ጨለማ ይመስላል። እውነቴን ነው የምላችሁ ቃሉ ስለቀደመ ቃሉ ብሩህ ነው አሜን። አይ እናንተ ብትሰሩት የሆነ ድንች ሊሆን ይችላል። የእግዚአብሔርን ቃል አስቀድመን ሁሉ ነገር ብሉህ ይሆናል አሜን። ቃሉ ያልቀደመበት ስፍራ መዋላችሁ ይብቃ። እስከ ዛሬ ድረስ ከቃሉ ወጣችሁ የተቀመጣችሁ ዘመን ይበቃል። ከዛሬ ቀን ጀምሮ የእግዚአብሔር ቃል ባለበት እናንተ ተወራላችሁ አሜን አሜን አሜን። መጽሐፍ ሲናገር ምንድን ነው የሚለው? ማን ሳኦል ለናኩት ለሳኦል እስከ መቼ ታለቅሳለህ? እስከ መቼስ ሳኦል ትለዋለህ? ለሳኦል እስከ መቼ ወደ እኔ ትቃትታለህ? ሳኦልን እኮ ትቼዋለሁ፣ ሳኦልን እኮ ንቄዋለሁ፣ ክብሬን ከሱ ወስጄዋለሁ፣ ሞገሴን ከሱ ወስጄዋለሁ፣ መገኘቱን እኮ ከሱ ወስጄዋለሁ። ምን ያደርግልሃል ሳኦል አሁን አለ። ሳኦል ሳይሆን የሚያስፈልገው አሁን የልቤ ሰው ነው አለ። ምንድነው ሲባል ቃልን የተሸከመ ሰው፣ ምንድነው ሲባል ሙላቱን የተሸከመ ሰው። ሃሌሉያ አሜን። ቃል የሞላባችሁ ሰዎች፣ ቃል ይዛችሁ የተቀመጣችሁ ሰዎች ቃላችሁን ይዛችሁ ውጡ። ነገሮቻችሁ በኢየሱስ ይሳካሉ። ቃልን አስቀድመው ውጣ፣ በኢየሱስ ይሳካሉ። ቃሉን ያስቀደመ ሰው አሳ ያጠምዳል። ጴጥሮስ እንደዚህ አለ፣ እንደ አፍ ቃል እንደዋላ አለ፣ እንደ ቃል ጥለዋል አለ። ካካላማ እንደ ቃሉ በጣለ ጊዜ ታምራት ሆነና ኢየሱስ ጌታ ነው። አሜን ነው። አሜን አሜን። በደንብ ስሙ። እሱ ጴጥሮስ ነው። መረብ ነው ያዘው። መረብ ይዟል። ጊዜው አበቅቷል። ሰዓቱን ጨርሶታል። ሩጫውን ጨርሶታል። ከዚህ በኋላ ምን አለኝ እያለ ነው ያለው። አሁን ቀን ሙሉ ሰርቻለሁ፣ ልጆችን ምን አበላለሁ፣ ሚስቴን ምን አበላለሁ፣ ምን አደርጋለሁ፣ ቤተሰቤን እናቴን ምን አበላታለሁ እያለ መረቡ ላይ ያል በቃ ተጨንቋል። 12 ሌሊት 11 ሰዓት ነው የመጣው። 11 ሰዓት መጥቶ 12 ሰዓት ነው የሚጣመደው። ሌሊት 12 ሰዓት ሲባል አሳ ይጣላል፣ መረብ ይጣላል። 3 ሰዓትና 2 ሰዓት የሚጣመዱ እነዚህ አሳዎች ትንንሾች ናቸው። ምክንያቱም ትክክለኛ አሳ አጥማጅ የሚያጠምደው ከሌሊቱ 12 ሰዓት መጥቶ ነው መረቡ ውሃው ላይ የሚጥለው። ሌሊት መጥቶ ነው ይሄ ሰውዬ መረቡን እየጣለ ያለው። ለፍቷል፣ ደክሟል፣ ብዙ ስራዎችን ሰርቷል። የሚያስፈልገውን ግብአቶችን ሁሉ አድርጓል። ከጓደኞች ጋር መስራት ያለበት ሁሉ ሰርቷል። ነገር ግን ፍሬ አላገኘም። ነገር ግን የሆነ የለፋበትን ያንን ፍሬ አላገኘም። ተስፋ ቆርጧል። ቁጭ ብሏል፣ እያዘነ ነው። መረቡን የኔ ጉዳይ ከዚህ በኋላ የኔ ነገር እንደዚሁ ነው የሚቀጥለው እያለ መረቡን እያጠበ ነበረ። ጴጥሮስ እንደዚህ መጣና እንደዚህ ጴጥሮስ አለ፣ አቤት ስሞን፣ አቤት ወደ ፈቀቅ አድርግልኝ እስኪ አለው። ወደ ውሃ ፈቀቅ አድርግልኝ፣ ፈቀቅ አደረገለት። ወጣና ህዝቡን አስተማረ። ለካ ቁጭ ብሎ የእግዚአብሔርን ቃል እነሱ የሚሰሙ ነበረ አሳዎች። ኢየሱስ ጌታ ነው። ቁጭ ብሎ አሳዎችም እሺ ምን ትለናለህ አሁን ታምራቶችን አታፈጥንለትም እያሉ ኢየሱስ ጌታ ነው። ቃሉ ሲቀደም የለም ታምራት ራሱ ይመጣል። አሜን። ቃል ሲፈጥን ቃል ሲቀደም ማለት ነው ያንተ ነገር አልበቅልም ያሉ ይበቅላል። አሜን። ቃል ሲቀደም ማለት አልወልድም ያለ ማጠን ይወልዳል። አሜን። አንተ ቃል ሲቀደም እኮ ነው። ቃል ሲቀደም ቃል ሲወጣ ቃል ይፋቀድ ሲቀደም የለም ተራሮች መላን ይተምራል። ጴጥሮስ ምን አለ? ወይ የኔ ጉዳይ አለው። በቃ ጴጥሮስ አቤት ናውጣ አለ ሲል ወጣ። ልክ ወጣና እንደዚያ ነው። እሺ ወደ ጥልቁ ምን አለ? ፈቀቅ አደረገው። አሁን መረብን ጣልሲያ ክርክር ጀመረ። እንዴ ወደ ጣሎ ሲል አንተ ለውም ጠዋት ለሊት ነው የመጣሁት። አሳ ከኔ በለጣንታ ታብሩ ስለ አሳ ባህሪ እኔ እድሜ ልኬ ነው ጥርሴን የነቀልኩበት ነው አሳ ማጥመድ አለ። ስለዚህ ምንድነው ጥርሴን የነቀልኩበት ስለሆነ ሌሊት 12 ሰዓት ያልተያዘ አሳ 3 ሰዓት ላይ መጣ አትይዘው ማለት እኔ እንደምን አደርግልኛል አሁን አለ። ለፋ ተናገረ፣ ተጨነቀ። ከዛ እንደዚህ አለ ጴጥሮስ አቤት ቃሌ ስማለው ነው አለው። ምን እላለሁ? እንደ ቃል እላለሁ። ምን ብሎ ነው የጀመረው? እንደ ቃል ምን መረቤ
በኢየሱስ መረቦችን ትጥላለህ፣ ታገኛለህ። አሜን። ኢየሱስ መረቡ ጣለ። መረቡ ሲጥል መጽሐፍ ቅዱስ ሁለት ቦታ ነው ስለ ጴጥሮስ የሚናገረው። ሁለት ቦታ አሳ አጥማጅ እንደሆነ ይነግራቸዋል። ከዛ በኋላ ሰው አጥማጅ እንደሆነ ይነግራቸዋል። እየነገርኳቸው ያለው ሁለት ቦታ ስላችሁ ብዙ ቦታ ስለ አሳ አጥማጅነቱ ተነግሮታል። ነገር ግን ሁለት ቦታ ግን ዋነኛው ፖይንት አለበት። እዚህ ጋር በቃለ መረቤን ጣለኝ ነው ያለው። እዛኛው ግን መረብህን ወደ ቀኝ ጣል ያለው። እዚህ ጋር በደንብ ላይ 150 እዚህ ጋር ያዘ። እዚህ ጋር ብዙ አሳ ያዘ ይላል። እዛ ጋር ግን 150 ያዘ ይላል። 150 ያዘ የሚለው ለመብላት ነው። እዚህ ጋር ደግሞ ለመሸጥ ነው። አልገባም። እዛኛው ክፍል ላይ ምንድነው አሳው ምን ለማድረግ ለመብላት እርቧቸዋል፣ ደክሟል፣ ረብቷል። ኢየሱስ መጣና የሚበላ አለ ወይ ሲለው የለም አሉት። ከዛ መረቦቻችሁ ወደ ቀኝ ጣሉ አሉ። መረብ ውስጥ ሲጥሉ 150 አየ። ግባብድ አሳ ያዙ ይላል። እዚህኛው ላይ ግን አሳው ምን ከአሳው ብዛት የተነሳ መረቡ ተቀደደ ይላል። ከአሳው ብዛት የተነሳ ምን ይላል? ታንኳይቷ ሰጠም ይችላል። ኢየሱስ ጌታ ነው። አሜን። የቀደመ ቦታ ሁሉ በረከት ይፈራል። የቀደመበት ቦታ በኢየሱስ ይተረፈረፋል። ሰላም ይተረፈረፋል። ደስታው ይተረፈረፋል። ኃይል ይተረፈረፋል። አጋንንት አይተን ምን ያለ ቃል ያለበት ሰው ያባራዙ ካንታላ ብራካሼ ካፓሮሳኔ እንደዚህ ያለ አንተ ካልወጣ አንወጣም አሉ። እኔ ደስ ይለኛል ነው ይሄ ሙሴ ጎበዝ ነው። መለያችን አንድ ነው አለ። ምራችን ነው ሲባል አንድ ነው። እሱ ምንድነው ሲባል አንተና አንተ መልአክ ልካለሁ። ተው ይቀር እንጂ ተው እንጂ መልአክ መጥቶ መለያችን ሊሆን አይችልም። መልአክ ተገኝቶ መለያችን ምን ሊሆን አይችልም። ዝግትማ ካልታዘዝክለት ያ አላህ ነው እዛው እንደምን ለጥፎን ቢል ኢየሱስ ጌታ መጣና ዘካርያስ አላምንም ሲለው ቆይ ተረጋጋ። እግዚአብሔር እኮ ተናግሮት አይደለም አፉን ዝጋሩ አፉን የለም ዘግቶለት ነው። መልአክ መጣ ወዳጅ አተረማምሶ ሁሉ ሊሄድ ይችላል። ኢየሱስ ጌታ ነው። አሜን። እንደዚህ አለ። ተው አንተ ትሻላለህ። አንተ ትሻላለህ። ምን መለያችን ኢየሱስ ጌታ አሜን ነው። ምናችን ነህ? መለያችን። ስለዚህ አንተ ካልወጣህ አንወጣም። አንተ የሌለበት ቦታ አንቆምም። አንተ የተገኘበት ቦታ አንገኝም። ጦርነቱን ይቀራታል እንጂ አንገባንም። ለመዳን እንወጣለን እንጂ አንተ ካልወጣ አንወጣም። ይቅርብን ነው ማርና ወጣት ይቅርብን። አንተ ያልወጣበት ስፍራ አንቀመጥም። ቃል ይቅረመን። መጀመሪያ ቃሉ ልክ መጣና እንደዚህ አለ። ስማ ነው ክብሬ ማየት ፈልገዋለሁ ሲል ወደ ሲና ተራራ ወጣ። ልክ ወደ ሲና ተራራ ሲወጣ በተሰነጠቀ ዓለት መካከል ኬፋ ማለት ዓለት ማለት ስንጣቄ ዓለት ማለት እዛ ማጃካ ቃላ ባሮ ዛካር ቃላ ብራጂካ ባላ ዶሴ ብራዲ ጋሞሽ እንደዚህ በተሰነጠቀው ዓለት መካከል ራስን ሻሽግ መንበት ክብሬን በዛው ታየዋለህ። ልክ ክብሩ ሲጋለጥ ጀርባውን ሲያየው ሙሴ ከሲና ሲሆን ሰዎች ሁሉ ዝግ ምንድነው ሲባል ቃል ቀድሟል። አሜን። ምንድነው ሲባል አሁን ቃል ቀድሟል። ባህሩ መሻገር ይቻላል። ቃል ቀድሟል። ባህሩ ቀላል ይሆናል። በኢየሱስም ቃል ቀድሟል። አሜን። ቃል ቀድሟል። ምን ይበል እንኳን ምን ይበል እንራበቅ ምን ቃሉ ቀድሟልና ቃሉ የቀደመለት ሰው የሆነ ጨለማ ይበራለታል። አሜን። ምን ብሏል? አልቀድሟል። እንደዚህ አለ እኮ ስማ ነው ትዝ ይላችኋል። ዳዊት እንደዚህ አለ። ልክ ጎልያድ ያየና ጎልያድ አለ ረዥም ነው አለ። ሰው ሁሉ ረዥም ቁመቱ ራሱ እንደዚህ ብሎ ነበር የሚያዩ መሰለኝ ሰውየው እና እንዲህ ብሎ አየውና አለ ጎልያድ እኮ ረዥም አላለ። ቶቶ ምንድነው ሲባል በላል ምን መሐዛ ከራድ ያላቦሽ አንዱ እንጭፍ ያዘ፣ 5 ጠጠር ያዘ፣ አገባውና የመጀመሪያውን ልክ አሽከርክሮ ሲለው አናቱ ውስጥ ገባ ይላል። ቃል የቀደመበት አይስተም። አሜን። ቃል የቀደመበት አይስተም። አሜን። እንተርቢ ቢኖርበት ቃል አስቀድመውና አይስተም። አሜን። የእስራኤል ፈርቢ ቢኖር ቃል ከቀደመ አይስተም። መሳት የሚባል ነገር አይሆንም። አሜን። ምን ያለበት ቃል የቀደመበት ልክ እንደዚህ ነው ያለው። አንተ
እንዴ ውሻ ነኝ እንዴ? ይሄን የመሰለ ሕፃን የምትልኩልኝ ማለት ውሻ እኮ አይደለም። ዱላ ሲይዛችሁ የምትልኩብኝ አለ። ከዛ በኋላ እንደዚህ አለ፣ በአምላኩ ስም ምን አለ? በጣዖቱ ስም ምን አለ? ረገመውን አይደለም የሚለው። ከዛ በኋላ ዳዊት እንደዚህ አለ፣ ከረገምከኝ አልቀራል፣ በተወራረርከው በእስራኤል አምላክ ስም ምን እላለሁ? እመጣብሃለሁ። አሁን እነዚህ ሰዎች የአንድ ሀገር ጥላቻ አይደለም የሆነው፣ የአምላክም ጦርነት ሆነ። አሁን ግንብ የአምላክ ጦርነት ነው የሆነው። ዳዊት ባይመጣ የአምላክ ጦርነት አይሆንም፣ በእኔ የሀገር ጦርነት ነው የሚሆነው። የአምላካዊነት ጦርነት አይመጣም ነበር። ዳዊት መጣ፣ ተቀብቷል፣ ክብር ተሸክሞ ነው የመጣው። ረገመው። አሁን አንተ የረገምከው አለ በአምላክ ስም ነው አይደል? በተገዳደርከው በእስራኤል አምላክ ጭፍራ ስም ምን እልብሃለሁ? እመጣብሃለሁ። አሁን የሚመጣው ቅድም ብቻዬን ነበር የመጣሁት። አሁን ግን እስራኤል አምላክ ይመጣብሃል። አሜን፣ ሃሌሉያ፣ አሜን። ጦርነቱን የምናደረጉት አሁን የምናደረጉት የአምላካዊነት ጦርነት አደረጉ። ያለ ማምለክ ጉዳይ ሆኗል። አሁን ይሄ ሰውዬ ካሸነፈ፣ ይሄ ረጅሙ ሰውዬ ካሸነፈ፣ ይሄ ጎልያድ የሚባለው ካሸነፈ እስራኤል መገዛት ብቻ አይደለም የሚገዛው፣ ጣዖቱም ጭምር ነው እዛ የሚመለከው። ጣዖቱም ጭምር ነው እዛ ስፍራ የሚመለከው። ምክንያቱም ምንድን ነው ካላችሁ ጦርነቱ የአምላክ ሆኗል። በእስራኤል አምላክ ጭፍራ ሲመጣብህ ጀመሩት። ጦርነቱ ጀመረ። ጎልያድ ልብሱን ለባብሶ ዘናንቆ ምናምን መጣበት። ልክ ቅድም የወሰዳት ወንጭፍ ነበረች። ሲወረውላ አናት ውስጥ ደፋችና ሞተ። ሲደፋ ወደ ኋላ ተደፋ፣ ወደፊት ተደፋ ይላል። እንዲህ ብዬ እነግርሃለሁ፣ ካት ሲቀደድ ጠላት ወደ ኋላ አይደፋ፣ ወደፊት ይደፋል። ስማ፣ የሰው ጠላት የለም እንዳንተ ጠላት አለ የሰው። ግን እኔ በጣም አንዳንድ ጴንጤዎች ልንገራችሁ፣ አጉል እንትን አትሁኑ በእናታችሁ። አጉል ክርስቲያን ልሁን አትበሉ። አጉል ለመወደድ የምንናገራት ንግግር አለች አይደለ? እኔ የሰው ጠላት እና ጠላት ካሌለ ታዲያ ለምንድን ነው የእግዚአብሔር ሰው እንዴት ኢየሱስ ጌታ ነው። አሁን አንዳንድ ጊዜ ጴንጤ ለመሆን ስንሞክር አጉል ጴንጤ ለመሆን ስንሞክር፣ አጉል ክርስቲያን ለመሆን ቃሉን እናውቃለን የሚል ሰው ለመሆን ስንሞክር ምን እናደርጋለን መሰለኝ? እኔ የሰው ጠላት የለብኝም እና አይጡን አርዶ ያመጣው ጂኒ ነው ሱፍ ከራባት ለብሶ ነው የመጣብህ። ኢየሱስ ጌታ ነው። በቃ ጠላት አለ። የሰውን ጠላትም የሰይጣን ጠላትም አለ። አሜን በለኝ። ኢየሱስ ጌታ ነው። አንዳንድ ዘወድ እሱ እኮ ምን ያውቃል እና እሱ ካልተስማማ ጋር አይሰራም። ጌታ አሜን። አሁን የሆነ ነገራችሁ የእግዚአብሔር መንፈስ በእኔ ሆኖ የሚናገረው እኔ እሺ ና ስራብኝ ስላልኩት ነው እንጂ አትስራብኝ ብለው ይሰራል። እግዚአብሔር የፍቃድ አምላክ ነው ብዬ ከዚህ በፊት አስተምራችሁ ነበር። እግዚአብሔር የፍቃድ አምላክ ነው ስላችሁ በእናንተ ውስጥ ለማለት ፍቃድን ጠይቋል። አሁን ዓለም የሁለት ናት። ምንድን ናት? የምርጫና ምንድን ናት? የሞትና የህይወት ናት። መርጠህ ነው ከዚህ የምትኖረው። ህይወትን የምትፈልግ ከሆነ ክርስቶስን ትይዛለህ። መሞት ከፈለግ ደግሞ በቃ ወደዚህ ቻልን ትገባለህ። ሌላ ነገር ምንም የለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። በቃ ጠላት አለብህ። ምንም እንትን አትበል። ደጋሚ ምን ነው አንተ በግድ አለ ብዬ እንድነግርህ ትፈልጋለህ? አለ እመን በቃ። እና ከየት መጣ ነው? ከረባት ለብሶ ነው የመጣው ሴጣን። እሷ ባትስማማ ልቧ ውስጥ የሆነ ቅናት ስላለ ያችን ቅናት ተጠቅሞ ነው ሴጣን ያደረባት። በደንብ ያችን ተጠቅሞ ነው ሴጣን አድሮባት እንደውም ክፋቱን እየጨመረባት። እነግርሃለሁ ከዚህ በኋላ ክፋት የሚጨምር የትኛው አመፃ እንዳይሆን። አሜን። ኢየሱስ የተመጣ ይሁን። ኢየሱስ የተመጣ ይሁን። ሴጣን የራሱን ቃል ይጨምራል፣ ኢየሱስ የራሱን ቃል ይጨምራል። የራሱን ቃል ሴጣን ሲጨምር ወደ ጨለማው ይመራናል፣ ወደ ስርዓት ይመራናል፣ ወደ አመፅ ይመራናል፣ ወደ ትዕቢት ይመራናል። ኢየሱስ ግን ቃሉ ሲጨምርብህ ወደ ሕይወት ይመራናል። ኢየሱስ ወደ ቤት ሲገባ ግን ሰላም እየሰጠ ይመጣል። እንዴ ምንድን ነው ይሄ ሰው የዛሬ ምን ነው እንዳትለኝ ወዳጄ፣ ምንም አልሆንኩም። ኢየሱስ